ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? መልካም ቀዳሚ። በማህበራዊ ሚዲያ ብዙ ሰዎች የሚጠይቁኝ አንድ ጥያቄ አለ። በነፍስ ግድያ የተጠረጠሩ ሰዎች የሚለቀቁት ለምንድን ነው እያሉ ብዙ ሰዎች ጠየቁኝ። ጥያቄው የህግ ጥያቄ ነው፣ ግን እኔ ከህጉ ይበልጥ በእኛ ሀገር ባለ የአሰራር የህግ መስሪያ ቤቶች አሰራር ላይ ነው ማውራት የፈለኩት። ሲጀመር ህጉ ማንኛውም ሰው በቂ የሆነ ጥርጣሬ ወይም ያ ሰው ሊያስይዘው የሚችል ማስረጃ እስካልተገኘ ድረስ መያዝ የለበትም ነው የሚለው። ግን ያን ለማድረግ የኛ ሀገር የኢኮኖሚ ሁኔታ፣ የፖሊስ መስሪያ ቤቶችና የክትትል መስሪያ ቤቶች አደረጃጀት ብዙ ወጪ የሚጠይቅ ስለሆነ ያን ነገር ማድረግ ስለማይችሉ ከወንጀል ጋር ንክኪ ያላቸው ወይም በተለይ ሰው መግደል ወንጀል በተፈጸመ ጊዜ ከዚህ ጉዳይ ጋር ንክኪ ይኖራቸዋል የሚሉ ምክንያት ያገኙላቸው ሰዎች የተለያዩ ሰዎችን በቁጥጥር ስር አድርጎ የመመርመር ልማድ አለ። አንድ ሰው በተገደለበት ኬዝ 10 ሰውም 5 ሰውም ይዞ የሚያጣሩበት ጊዜ አለ። ከዛ በኋላ ባላቸው የራሳቸው የታክቲክና የቴክኒክ ምርመራ በደረሱበት ኮንክሉዥን ሰዎችን እየለቀቁ ይሄዳሉ። ማንኛውም ሰው ከታሰረ በኋላ ከፖሊስ ጣቢያ ሲለቀቅ ያው በዋስ ነው የሚለቀቀው። በዋስ ተለቀቀ ማለት አንዳንዴ ሙሉ በሙሉ ነፃ ነው ማለት ላይሆን ይችላል። ግን በነፍስ ግድያ ወንጀል ውስጥ ትክክለኛ ገዳይ ነው የሚል ማስረጃ ከተገኘበት የፍርድ ቤት ውሳኔ የሚጠብቅም ሆኖ ፍርድ ቤት ወንጀለኛ ነው አይደለም የሚወስን ቢሆንም አቃቢ ሕግና ፖሊስ ሰውየው ላይ ለመግደሉ በቂ ጥርጣሬ ያለን ማስረጃ አግኝተናል ብለው ካሉ የዋስ መብቱን ይነፍጉታል። ፍርድ ቤት ቀርቦ የዋስ መብቱን በሚጠይቅበት ጊዜ ፖሊስና አቃቢ ሕግ ያላቸውን ማስረጃ በማቅረብ ይሄ ሰውዬ ከዚህ ቢወጣ ሊሰወር ይችላል፣ እሱን የምንከታተልበት ዘመናዊ የሆነ መሳሪያ የለንም፣ እሱ ላይ አሁን በሌላ ሀገር ኤሌክትሮኒክስ መሳሪያ ይገጠማል፣ በየቦታው ካሜራ አለ፣ ከአንድ ከተማ አትውጣ ከተባልክ አትወጣም። እዚህ እኛ ሀገር እንደዚህ አይነት ሲስተሞችን ማድረግ ስለማችል ነፍስ ገደለ ተብሎ የተጠረጠረ ሰው ደግሞ ከተፈረደበት ጥፋተኛ ሆኖ ከተገኘ ከ20 እስከ 30 ዓመት ወይም እድሜ ልክም ሊያሳስረው ስለሚችል ያን ለማምለጥ ማንኛውም የማምለጫ መንገዶችን ሊጠቀም ስለሚችል እሱን ሰዶ ማሳደድ እንዳይሆን ለመግደሉ ማስረጃ የተገኘበት ሰው በፍርድ ቤት እስኪፈረድበትም ድረስ በወህኒ ሆኖ እንዲከራከር ይደረጋል። እና ይሄ ሀሳቤ ምንድነው? ለምንድነው ካላችሁ ሰዎች ሲጠይቁኝ ነበረ። ለምንድነው በነፍስ እንትና ተጠርጥሮ እንትና ተጠረጠረ ማለት ወንጀለኛ ነው ማለት አይደለም፣ አድርጓል ማለት አይደለም። አንድ ሰው በተጠረጠረበት ወንጀል በቂ ማስረጃ ካልተገኘ ይለቀቃል፣ በዋስም ይለቀቃል፣ መዝገቡም ይዘጋል፣ ነፃም ይሆናል። የተያዙ ሰዎች ሁሉ የግድ ይፈረድባቸዋል ማለት አይደለም። የተያዙ ሰዎች ሁሉ ወንጀለኞች ናቸው ማለትም አይቻልም። ያው ካለን አቅምና የችሎታ አንጻር ሰዎችን በጥርጣሬ የማሰር ልማድ ስላለ እንጂ እኛ ሀገር ሲሆን ሰው መታሰር ያለበት በቂ ማስረጃ ከተገኘ በኋላ ነው። እናም በተለያየ ጊዜ ታስረው የወጡ ሰዎች በነፍስ ግድያ ተጠርጥረው በኋላ ላይ መዝገቡ አቃቤ ሕግ ዘግቶት አያስከስሳቸውም የተባሉ ወይም ደግሞ በዋስ መብታቸው የተጠበቀ ሰዎች በቂ ማስረጃ አልተገኘባቸውም ወይም አልገደሉም ማለት ነው። ስለዚህ ካልገደሉ እንደ ነፃ ሰው የመቆጠር መብት አላቸው። እንትና የሚባል ሰውዬ የገሊት የምትባል ሴት በሆነ ነገር ታስረው ነበረ ለምን ወጡ የሚሉ ሰዎች ተገቢ አይደለም። በማንኛውም ጉዳይ ደግሞም ጉዳዮችን ስናይ ከፖለቲካ ነፃ ሆነን ማየት ያለብን። ጊዜ ካመጣው ከዘር ፖለቲካም ከዘር አስተሳሰብም ወጣ ማለት አለብን። የሆነ ሰው የሆነ ጥፋት አድርጎ ይሆናል፣ አፍላፊ ተናግሮ ይሆናል፣ የሆነ ፖለቲካ ደጋፊ ሊሆን ይችላል። ግን ፍርድ ላይ ግን የግድ እንደዛ ስለሆነ መታሸት አለበት ማለት የለብንም። በቃ የሀገሪቱ ሕግ ነፃ ካወጣው ነፃ ነው። በቃ ያለው የመጨረሻው ነገር ይሄ ነው። በፊት ግን የሚያውቀውን ነገር ማስረዳት፣ ምስክርነት ለመስጠት የሚሸሽ ማህበረሰብ ባለበት ሀገር ያየውን ነገር አይቻለሁ ብሎ መናገር ፈቃደኛ ያልሆነ ሰው ባለበት ሀገር ከሕግ አካላትና ከፍትህ አካላት የተለየ ተአምር አጠብቁ። ያየ ሰው ይናገራል ወይ? እኛ ሀገር አላየሁም አልነበርኩም ነው የሚለው አይደለ? ያዩትን ነገር ላለመናገር እስከ መታሰር ሁሉም የሄዱ ሰዎች አሉ። ስለዚህ የውስጥ የልባችንን ጓዳ ነው መፈተሽ ያለብን። ለእውነት እንቆማለን ወይስ ሰዎችን አንዴ በሆነ ነገር ከጠላናቸው እድሜ ልክ ነው የምንጠላቸው? የሆነ ቀን መጥፎ ነገር ስላደረገ አንድ ሰው ሁሌ መጥፎ ነገር ያደርጋል ብለን ማሰብ የለብንም። ካረገም በዛ ባረገ ጊዜ ነው እንጂ መጠየቅ ያለብን ሊያረግ ይችላል ብለን መደምደም የለብንም። ስለዚህ የሆኑ ሰዎች ታስረው ከተፈቱ ነፃ ሆነው የመኖር መብታቸው ይጠበቅላቸው። እንደገና በጫጫታ በግፊያ በምናምን መታሰር የማይገባቸው ሰው እንዲታሰሩ አናድርግ። ነግ በእኔ ነው እኮ በሰው ላይ የሚሆነው ነገር እዛ ሀገር ላይ እስካለ ድረስ አንተ ላይ ነገ ይሆናል። ታስራችሁ የተፈታችሁ ሰዎች ካላችሁ ሕሊናችሁ ነፃ ከሆነ አሉባልታና ወሬ የሆነ ጊዜ ይቆማል። እናንተ እውነት ነፃ ያወጣችኋል። እንደዚህ ስል ነፍስ ያጠፉ ሰዎች ደግሞ ከሰው ፍርድ ቢያመልጡ ከእግዚአብሔር ፍርድም አያመልጡ።
ይሄን ለመናገር ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።